ስንት ደስታየን ስንታየን መከራ ሐዘን ባለፉት ዓመታት ስንቱን አሳለፍን ደቂቃ አልፎ I'm sorry baby ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርብ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ ኢንዶስኮፒ ታዞልኝ እሱንም ታየው ኢንሳውን በጣም ዛሬ ብዙዎችን ያስጨነቀና በማህበራዊ ሚዲያ ላይም ትልቅ ውይይትን የፈጠረ ሁለት አስገራሚ ጉዳዮችን እንመለከታለን። በመጀመሪያ ብዙዎች የሚወዷት የቴሌቪዥን አቅራቢ ሉላ ገዙ ከኢቢኤስ ስክሪን መጥፋቷ ለምንድን ነው? ከስራስ ወጥታለች ወይስ ሌላ ምክንያት አለ? የተሰራጩ ወሬዎችን እውነታቸውን ይዘናላችሁ መተናል። ሁለተኛ ደግሞ ድምጻዊ ቬሮኒካ አዳነ የጤና ጉዳይ ለምን ከፍተኛ ውይይት አስነሳ? የሰጠችው መልእክትስ ህዝቡን ለምን አስተያየት እንዲሰጥ አደረገች? እነዚህን ሁለት ጉዳዮችን በጥንቃቄና በዝርዝር እንመለከታለን። እስከ መጨረሻው ከኛ ጋር ቆዩ። ከመጀመራችን በፊት ግን አበሻ ፕላስ ዩቲዩብ ቻናልን ሰብስክራይብ ማድረግና ሐሳባችሁን በኮሜንት አጋሩን። በኢቢኤስ እና በሉላ ገዙ መካከል በእርግጥ ምን ተፈጠረ? ብዙዎች የሚወዷት አቅራቢ ለ3 ሳምንታት ከቴሌቪዥን ስክሪን ስትጠፋ ማህበራዊ ሚዲያውም በጥያቄ ተሞላ። አንዳንዶች ከኢቢኤስ ወጣለች አሉ፣ ሌሎች ደግሞ ተባራለች ሲሉም ይናገራሉ። እነዚህ ወሬዎች እውነት ናቸው ወይስ ሌላ ምክንያት አለ? ዛሬ ይህን ጉዳይ በዝርዝር እንመለከታለን። ሉላ ገዙ በኢትዮጵያ በጣም የሚወደዱ የቴሌቪዥን አቅራቢዎች መካከል አንዷ ናት። ለረጅም ዓመታት በኢቢኤስ ቴሌቪዥን ላይ በተለያዩ ፕሮግራሞችን በማቅረብ የብዙ ተመልካቾችን ፍቅርም አትርፋለች። በተለይም በቤተሰብና በማህበራዊ ጉዳይ ላይም የምታቀርባቸው ፕሮግራሞች በተመልካቾች ዘንድም ከፍተኛ ተወዳጅነትም አግኝተውላታል። በሰላምታዋ በፈገግታዋና በተረጋጋ አቀራረቧ የሚያውቋት ተመልካቾችም በድንገት ከስክሪን መጥፋቷም ሲመለከቱ ብዙ ጥያቄዎችን ማንሳትም ጀምረዋል። በዚህም ምክንያት በፌስቡክ በቲክቶክ እና በዩቲዩብ ላይም ሉላ ገዙ ከኢቢኤስ ወጥታለች ተባራለች የሚሉ ያልተረጋገጡ ወሬዎችን በፍጥነትም ሲሰራጩም ተመልክተናል። በመሆኑም በማህበራዊ ሚዲያዎች የሚሰራጩትን መረጃዎች እንደ እውነት ከመቀበል ይልቅ ይፋዊ ማረጋገጫ መጠበቅ እንደሚገባ ብዙዎችም አስታውቀዋል። ከዛሬዋ ታዋቂ የቴሌቪዥን አቅራቢ ጀርባ ረጅም የትጋትና የጽናት ታሪክም ይገኛል። ሉላ ገዙ በቤተሰቦቿ የሥራ ሁኔታ ምክንያትም በሻሸመኔም አድጋለች። ትምህርቷንም በተለያዩ ከተሞችም ተከታትላለች። በኋላም ወደ አዲስ አበባ ከመጣች በኋላም ትምህርቷን ከከፍተኛ ውጤት በማስመዝገባ የሚያስደንቅ ብቃቷንም አሳይታለች። በትምህርት ብቻ ሳይሆንም በውበቷም ውድድሮችን ተሳትፋ ላቅ ያለ ውጤትም አስመዝግባለች። በመጨረሻም ሚስ ወርልድ ኢትዮጵያ ውድድር አሸናፊ በመሆንም ለህይወቷ ትልቅ መቀየሪያም ሆኗል። ይህ ድል በማስታወቂያ በቴሌቪዥንና በመዝናኛ ዘርፍም ብዙ እድሎችንም ከፍቶላታል። በዚህ መንገድም ወደ ቴሌቪዥን ዓለም ገብታ ብዙ ፕሮግራሞችን በመስራት የተመልካቾችን ፍቅርም ማትረፍ ጀመረች። ከዚህም በተጨማሪ ሉላ ገዙ በቤተሰብ ህይወቷም በቀላል ያልሆነ ፈተናዎችንም አሳልፋለች። ትዳር፣ ልጆችን ማሳደግና ስራ፣ ትምህርት ባንድ ላይ ማስኬጅም የጽናት ምሳሌም ሆናም ትገኛለች። ይህ ሁሉ ዛሬ ተመልካቾችም በሷ ላይ ያላቸውን ክብርና ፍቅርም የገነባው መሰረት ነው። በቅርቡም ሉላ ገዙ ለተመልካቾቿ በሳምንቱ በኢቢኤስ ፕሮግራሞች ላይም አልታየችም። ይህ ተመልካቾችን መካከልም ብዙ ጥያቄዎችንም አስነስቷል። አንዳንዶች ከስራ ወጥታለች ሲሉ ሲገምቱ፣ ሌሎች ደግሞ ተባራለች የሚሉ ያልተረጋገጠ ወሬም ማሰራጨትም ጀመሩ። ነገር ግን እነዚህ ያልተረጋገጡ ይፋዊ መግለጫም እየተሰጡም ይገኛሉ። በዚህም መካከል ሉላ ገዙ በማህበራዊ ሚዲያ ገጿ ላይም እግሯን መጓዳቷን የሚያሳይ ፎቶግራፍም አጋርታም ነበር። ፎቶ ጋርም ያልተጠበቀ ነገሮችም በህይወቷ እንደሚከሰቱ በመግለጿም በፈጣሪ እርዳታ ወደ ጤናዋም እንደተመለሰች መሆኗንም ጠቁማለች። በዚህም ጊዜ ፕሮግራሟን ለጊዜው ሌላ አቅራቢ መተካቱ የተመልካቾችን ግምት ይበልጥ አበረታታው። ነገር ግን አንድ ፕሮግራም በሌላ አቅራቢ መቅረቡ ብቻም አንድ ሰው ከስራ መልቀቁ መባረሩም አያረጋግጥም። እስካሁን ድረስም ይፋዊ ያልተረጋገጠ ነገርም ሉላ ገዙ በጤና ችግር ምክንያትም ስክሪን ለጊዜው መራቋንም እንጂ ከኢቢኤስ መልቀቋን መባረሯን የሚገልጽም ይፋዊ መረጃም አለመኖሩም ተነግሯል። በዚህ ምክንያትም በማህበራዊ ሚዲያ ላይም የሚሰራጩ ያልተረጋገጡ ወሬዎችንም ከመቀበል ይልቅ ከሚመለከታቸው አካላትም የሚወጣ ይፋዊ መግለጫ መጠበቅም ተገቢ ነው።
ከሉላ ገዙ ጉዳይ በተጨማሪም በቅርቡ በድምፃዊ ቬሮኒካ አዳነ ጤና ጉዳይም በማህበራዊ ሚዲያ ላይም ሰፊ ውይይትም ተፈጥሯል። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዊሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋናል ብዬ አልነበረም። ቬሮኒካ አዳነ በህመሟ ላይም መሆኗንም ገልጻ ለአድናቂዎቿ መልእክትም አስተላልፋም ነበር። መልእክቷም ሰዎችም እንዳይጨነቁ በመጠበቋም የጤንነቷን ሁኔታም እየተሻሻለ መሆኑንም አስመልክታ መግለጫም ስታም ነበር። ሆኖም መልእክቱ ለሁሉም በተመሳሳይ መልኩ አልተቀበለም። አንዳንድ በማህበራዊ ሚዲያ ላይም ተጠቃሚዎችም መልእክቷን የድጋፍ ጥሪ እንደሆነም ሲመለከቱ፣ ሌሎች ደግሞ ሰዎች ብዙ ችግር ባለባቸው ጊዜ ይህንን አይነት መልእክት ማስተላለፏ ተገቢ ነበር የሚል ጥያቄም አነሱ። ይህ በማህበራዊ ሚዲያ ሰፊ ክርክርን እንደፈጠረም አድርጓል። አንዳንዶች ለድምፃዊቷ ፈጣሪ እስከ መጨረሻው እንድታገግም ሲመኙ፣ ሌሎች ደግሞ መልእክቷን በተለየ መንገድም ተርጉመው አስተያየታቸውንም ገልጸዋል። እንደነዚህ ያሉ ጉዳዮችም ሲነሱ በማህበራዊ ሚዲያ ላይም ምላሾች የተለያዩ መሆናቸውም የተለመደ ቢሆንም የአንዳንድ ሰዎችም የጤና ወይም የግል ሁኔታን በተመለከተ ያልተረጋገጡ መረጃዎችን ማሰራጨትን መቆጠብም ጠቃሚ ነው። በዛሬው ቪዲዮ ሁለቱን ሰፊ ውይይት የተነሱ ጉዳዮችን ተመልክተናል። በመጀመሪያ ሉላ ገዙ ለተወሰነ ጊዜ ከቴሌቪዥን ስክሪን መራቋ በማህበራዊ ሚዲያ ብዙ ግምቶችን ፈጥረዋል። ነገር ግን እስካሁን ድረስም ከኢቢኤስ ወይም ከሉላ ገዙ በኩልም ስራ መልቀቋን ወይም መባረሯን የሚገልጽም ይፋዊ መግለጫም አልወጣም። ስለዚህ የሚሰራጩ ወሬዎችን እንደ እውነት ከመቀበል በፊትም ይፋዊ ማረጋገጫ መጠበቅም ተገቢ ነው። በሁለተኛ ጉዳይ የቬሮኒካ አዳነ የጤና ሁኔታና ለአድናቂዎቿ ያስተላለፈችው መልእክት የተለያዩ ምላሾችንም አስከትሏል። አንዳንዶች የድጋፍ መልእክቱን ሲቀርቡ፣ ሌሎች ደግሞ ለተለያዩ አስተያየቶችንም ሰጥቷታል። ይህም እንደገና በማህበራዊ ሚዲያም አንድ ጉዳይ በፍጥነት ወደ ሰፊ ውይይትም እንደሚቀየርም ያሳያል። በመጨረሻም ማስታወስ የምፈልገው ከማህበራዊ ሚዲያ የሚወጡ መረጃዎች ሁሉ ወዲያውኑ እውነት ብለን ሳንቀበል ከሚመለከታቸው አካላት የሚወጡ ይፋዊ መግለጫ መጠበቅም ተገቢ ነው። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሉላ ገዙ በቅርቡ ወደ ፕሮግራሟ ትመለሳላች ብላችሁ ታስባላችሁ? በማህበራዊ ሚዲያ የሚሰራጩ መረጃዎችም እንዴት ታጣራላችሁስ? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እያደረጋችሁ ሌሎች እንድታጋሩ በትህትና እንጠይቃለን። እንዲሁም አዳዲስና እውነተኛ መዝናኛ በማቅረብ መረጃ እንዲደርሷችሁ ሀበሻ ፕላስ ዩቲዩብ ቻናልን ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እንጠይቃለን። ስንት ደስታየን ስንታየን መከራ ሲፈራረቁብን በደስታየን ስንታየን መከራ